ለነ ሚካኤል ከባድ ነበር ይገርማቸዋል። ዓርብ ዕለት ክርስቶስ የሾህ አክሊል ደፉበት፣ ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስም ተርከው ቀላል ነው። እስቲ በደንብ አስተውሉ። ሰላም ክርስቶስ ምሳኹም ይኩን ከመይ ውዒልኩም? ኣነ ሰላሚ እግዚአብሔር ይመስገን። لما عندنا ما بحدش فيديو متأني أخو مالتيو كم تفيديو مود مالتيو أو سمون حمامات تجيب حمامات إن ده تودعيو عرب استقلت بيت إحنا لنا كمين دحلفنا ينا حمامات كمين كلكم يدلي لما عندنا ما كم تلمود ناي عرب استقلت بزعوانا كيت أنا مدهنا يسوس كوسس تفلا لي سبكتات حيز لكم متأني أخو تسفى جبر ما كأو تماهركم تبوا له خنا تمرتي كتوصلوا نلبخان الرسخال ጥቡቅ እርካታ ለሰማዕ ለጌታና መሐመድ ክርስቶስ ስቃይ መከረኡ ለኸፈለልና ዋጋ ለኸፈለልና ብዙሕ ነገራት እንዳስታወስና ንሕናም ካብኡ ታይ ክንመሃር ከም ዘኒእና እንታይ ክንገብር ከም ዘኒእና ከመይ ጌርና ፍቅሪ ክርስቶስ ክሓድረና ከም ዘኒኦ ብዙሕ ነገር ንመሃረሉ እዩና ስለዚ ድማ ያው ሕጥር ብዘለ ኣነ ንሽተን ክሰርሕ ሞ ካብኡ ናብ ቪድዮ ከብለኩም ኣትዩ ጽባሕ مات لو ما عندي كرتا عربي صلاتي وجيت أنا من هنا يسوع كريستوس نعنا كبل مسكن تسقيل له على مكران لخفر له كاسون يجميرو كسكا حمص بزح سكياتن مكران أو العليل وتحلو بقى هداويان مالستيو إنه زي كله معلتات حليف دما عرب بتحو عرب صلات دما كان حمص مش جميرو مالستيو بزح مجرفتن بزح سقاين كم ذكرتنا قال خلها قليل يمثلنا زي كنا استهوس كلنا دما يا فقر كريستوس نخلونا أنا بيت كريستيان نخنقرب مسك زابير طبق خنا كونتاكت خنونا أملاحنا نخنا مسجن وبزح نجر محزنا عركنا نخنجورو حايلنا قلوتنا نخون بزح نجرنا كريستوس نخنقرب لجبرنا سومنات مسيد يسمعني كف كالي معلتي فيلي بزبالة فقر كريستوس نخلونا فقرنا كم حدشنا نخن كيجد جبرنا سومن مسيد يسمعني نجيتنا مدهنا يسوع كريستوس سكات المكران كنا نستوس كلنا إننا نفت سكت كبلكم ክርስቶስ ንጹህ ነው ብሎ ዓርብ ዕለት እኮ የመሰከረ ሰው የለም። ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ አላሉ። ደሟን ቀጥ ያረገላት ያቺ ሴት ደሜን ቀጥ አረገው እንጂ ምን አደረገ አላለች። አንድ ሰው 11ዱም ሐዋርያት ከይሁዳ ራሱ የሸጠው ነው የቀሩት ሐዋርያትም እግሬ አውጪ ምለው ነው የጠፉት። እረሱ ንጹህ ነው ብሎ ዓርብ ዕለት የመሰከረለት አንድም ሰው የለም ከዚህ ወንበዴ በስተቀር ማለት ነው። ንጹህ ነው አለ፣ ምንም ክፋት አላደረገም። ያ 38 ዓመት ባልጋ ተይዞ የነበረ በሽተኛ ነበር አይደል መጻጉዕ ምንለው። እሱ እንኳን እንዴ ካልጋ ያስነሳኝ እንጂ ምን አጠፋ አላለ። እንዲያውም ሐሙስ ዕለት በሊቀ ካህናቱ ቤት በጥፌ መታው እሱ ነበር ክርስቶስ። እንደውም ጌታ የሚገርማችሁ በጥፊ ሲመታው ለምን ትመታኛለህ አለ ይላል። እስኪ በሉ ለምን ትመታኛለህ? አሁን ዓርብ ዕለት ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል አላለም። ይሄ ሰውዬ ሲመታው ግን ለምን ትመታኛለህ አለ። ቃሉ ሙሉ ምንድነው የሚለው? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ ማለቱ ነው። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬሃለሁ ከሆነ መስክር፣ አለዚያ ለምን ትመታኛለህ? ጌታ ያመመው ጥፊው ሳይሆን ባዳነው ሰው መመታቱ ነው። ካልጋ ያስነሳው ሰው ሲመታው አመመው፣ ሌላው ሲምታኝ አንተ ደግሞ ለነ ሚካኤል ከባድ ነበር ይገርማቸዋል። ዓርብ ዕለት ክርስቶስ የሾህ አክሊል ደፉበት፣ ጨርቅ ልብሱን ገፈው ገረፉት። ከገረፉ በኋላ ጨርቅ አለበሱት። ከዛ ልብሱን ገፈው ሌላ ጨርቅ አለበሱት። አቤት ስም ተርከው ቀላል ነው። እስቲ በደንብ አስተውሉ። ክርስቶስ የተገረፈው እኛ ለቡሄ በምናጮኸው ጅራፍ አይደል። ሚስማር አለው መግረፊያው፣ የሾለ አጥንት አለው። ሰውነቱ ላይ አርፎ ሲነሳ ስጋውን እየነጨ ነው የሚነሳው። በዚያ አጥንቱ እስከሚታይ ድረስ ተገረፈ። ከተገረፈ በኋላ ልብስ አለበሱት። ወደ ሄሮድስ ወሰዱት፣ ወደ ጲላጦስ መለሱት። ድጋሚ ልብሱን ገፈፉት። ገፈፉት ሲባል ልብስ መገፈፍ እርቃን መሆን አይደለም ችግሩ። ከቆሰለ ሰውነት ላይ ጨርቅ ሲነሳ ምንድን ነው የሚሆነው? ስለዚህ ክርስቶስ ልብሱን ሲገፈፍም ድጋሚ ሲለብስም ይታመማል። የሾህ አክሊሉን ይተክሉታል፣ ይነቅሉታል። ከዛ መተው በበትር ይዘው ጭንቅላቱን መቱት ይላል። መላእክት በሰማይ ፊቱ የተንቀጠቀጡ
ቅዱስ ቅዱስ የሚሉትን ልናየው አይገባንም የሚሉትን አምላክ በበትር ጭንቅላቱን ሲመቱት ሱራፌል ተንቀጠቀጡ ይላል። ኪሩቤል ራዱ ፊቱ ላይ ሲተፉበት ሲያዩ ፊቱ ላይ ሲተፉበት እኛ ፊትህን ማየት አይገባንም ብለው በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው መስቀል ሰርተው በፊቱ ቅዱስ ቅዱስ የሚሉት አምላክ ፊቱ ላይ ምራቅ ሲተፋበት ደግሞ ለክርስቶስ ምራቅ ይገባ ነበር? እሱ እኮ ምራቁን እንትፍ ብሎ አይንን የሰራው አይንን ያበራው ምራቁን እንትፍ ብሎ ዲዳውን አንደበት ነው የሰጠው። ያ ቀን ለመላእክት በጣም ከባድ ነበር። ዓርብ ዕለት ፈሰሰ የመዳን ደም፣ ከባርነት ወጣ ዘሩ ያዳም። ተሰቀለ ጌታ ዝም ብሎ፣ ንጉሥ ተዋረደ ሞቶ ገድሎ። ፍቅር ነው የቸርነት ይቅር ሊለን ወርዶ መሞት። አየው ተመለከትኩ የጅራፉን ጥንካሬ፣ ሰማው አዳመጥኩኝ የቀያፋን መራር ወሬ። እናቶች ወያሉ ሌሎች ዘባበቱ፣ ስቀለው ስቀለው ይትፋልን ሕይወቱ። ሞቶ ሊያድናቸው ዝም አለ ንጉሡ፣ ይቅር እንዲላቸው ይጸልያል እርሱ። መስቀሉን ያገዘው መንገደኛው ስቆን፣ ነፍሱ የትስ ደርሳ ምን ይሰማት ይሆን? ዶሮ እንደ ጮኸ ለሶስቴ የካደው ጴጥሮስ ምን ተሰምቶት ንባን አወረደው? እኔስ የተሰቀለ ዕለት የዛን ጊዜ ቢሆን ምን ይሰማኝ ይሆን? ስቀለው አልልም ይሰቀል አልልም፣ ኧረ አላደርገውም ብዬ እናገራለሁ በኃጢአት ነፍሱ። እኔ ሁለት መልኮች ያሉኝ ውሸታም አማኝ ሰው፣ ልክ እንደ ሰምዖን መስቀል ተሸክሜ አይሁድ ሆኛለሁ ሁሌም። ስቀለው ስቀለው። ሰው በርባንን መረጠ ከኢየሱስ። ዓለም አሁን በርባንን የምትመርጠው ባይዜ ከኢየሱስ አዳኟን አይደለም ገዳዋን ነው የምትመርጠው ዓለም። የኔ ተወዳጆች እና በጣም ልንነቃ የሚገባን ጊዜ ላይ ያለ ነው። ከዓለም ጋር አብረን የሚገርልን አንምረጥ። ሳናቀው ጋይስ በድፍረትም ሊሆን ይችላል። ሳናስበው የሚገርለንን አንምረጥ። የሚያድነንን አዳኛችን ኢየሱስን እንምረጠው ነው። እሺ ያኔ ኢየሱስን ስቀለው ብሎ ጮሁ። ማነው በርባን የተባለው? ምናልባት የገደለ ይሆናል። ኢየሱስ ግን የሞተውን ያስነሳ ነበር። በርባን ምናልባት አይን ያጠፋ ሊሆን ይችላል። ጌታ ኢየሱስ አይንን ያበራ ነበረ። በርባን ምናልባት ጆሮን ያደነቆረ ሊሆን ይችላል። ጌታችን ኢየሱስ መስማት የተሳናቸውን ጆሮአቸውን የከፈተ ጌታ ነው። እግር የሰበረ ሊሆን ይችላል። በርባን ሽባዎችን መራመድ እንዲችሉ ያደረገ ነበር ግን ጌታችን ኢየሱስ። በርባን ምናልባት የሰውን ምግብ የሰውን እህል ሀብት የሚዘርፍ ሊሆን ይችላል። ጌታችን ኢየሱስ ቢራቡ ምግብን አበርክቶ ያበላ ነበረ። ዓለም ግን ይህን መረጠችው በርባንን እና በርባን ተመረጠ። ጌታችን ኢየሱስ ሞተ እና ሞት የሚገባው በርባን ነበር፣ ኢየሱስ አልነበር። ግን ሞት የሚገባው ነፃ ወጣና ሞት የሚገባው በርባን ነፃ ወጣና ሞት የማይገባው ኢየሱስ ግን ሞተ። ኢየሱስ ያኔ በመሞቱ ምክንያት በርባን ነፃ ወጣ። በዚህ መሃል ላይ እኔ ተወዳጆች ሁላችንም ደግሞ በርባኖች ነን። በርባን ለእኛ ምሳሌ ይሆናል። ሞት የሚገባን ሁላችንም እኛ ነን። እኛ ሁላችንም ሞት ይገባናል። ጌታ ኢየሱስ ሞት አይገባውም። እርሱ በመሞቱ ግን እኛ ይኸው ከሞት ደግሞ ነፃ ወጣን። እኛ ከሞት ነፃ ወጣን እና ሰው በተቻለ አቅም እንደ ጲላጦስም ልንሆን አይገባም። አሁን እዚህ ጋር እንዳሳየው ነገር ማለት ነው። እንዴት ማለት ነው? ጲላጦስ ከቄሳር ጋር ያለውን ወዳጅነት ለማጠንከር ሲል ኢየሱስን አሳልፎ ሰጠ። ስለዚህ አሁን እናንተ በያላችሁበት በየመስሪያ ቤት፣ በየትምህርት ቤት፣ በየመንደሩ፣ በየቤትም ቦታ ሊሆን ይችላል ከሌሎች ጋር ወዳጅነትን ለመመስረት ስትሉ ብቻ ኢየሱስን አሳልፋችሁ አትስጡ። አንስጥ ኢየሱስን። ኦኬ ኢየሱስን አሳልፈን አንስጥ። ሲቀጥል ደግሞ በርባንን ፍታው ኢየሱስን ስቀለው ያሉ ሰዎች ነበሩ አይደል? እንደነሱም ልንሆን አይገባም። በርባንን ፍታው ኢየሱስን ስቀለው ነው የተባለው። ስለዚህ ኢየሱስን አስወግድ፣ በርባን ግን ይምጣ። በርባን የአመፅ ምልክት ነው። ኦኬ ኃጢአትን የሚያደርግ ሰው ነው። በርባን ይፈታ ከሆነ ኃጢአታችን ይፈታ ይውጣልን እያልን ነው። ኃጢአትን እናደርግ። ጻድቅ ኢየሱስ ዞር ይበል ከሆነ ጽድቅ ዞር ይበልና ኃጢአት ብቻ እናደርግ። እንዲህ የምንል ከሆነ አሁንም ምን እያልን ነው? በርባን ይፈታ ኢየሱስ ይሰቀል እያልን ነው ጋይስ።
ኃጢአትን እናድርግ ግን ደግሞ ጽድቅ ወደ ጎን አያስፈልገንም የምንል ከሆነ ከነዛ ሰዎች ምንም አንለይም። ኢየሱስ ወደዛ በርባን ግን የስ ወደዚህ እንደሚሉ እንዳሉ ሰዎች ነው የምንሆነው። ክርስቲያኖች ምንድን ማለት ያለባቸው የኢየሱስ ክርስቶስ የሆኑት እነርሱ ስጋን ከክፉ መሻቱ ከምኞቱም ጋር ሰቀሉት አለ። የማን የሆኑት? የኢየሱስ። ስለዛ ስለ ኢየሱስ መማማር ብቻ አይደለም ክርስትና፣ ስለ ጌታችን ኢየሱስ መማማር ብቻ መማማር ግድ ነው። አዎ ስለ ክርስቶስ መማማር ነው፣ ግን እሱ ብቻ አይደለም ደግሞ የኢየሱስ መሆንም ጭምር ነው። ስለዛ አሁን የጌታ መሆን አለብን። አንዴ የጀመርነው ሩጫ አለ። ከጌታ ጋር የመሆን ህይወትን ጀምረነዋል። ሁላችንም ክርስቲያኖች በእርሱ ህይወታችን ውስጥ ደግሞ ጠንካራ የሆነ ሪሌሽንሺፕ ሊኖረን ይገባል። ጠንካራ የሆነ ግንኙነት ዝምድና ሊኖረን ይገባል።